ምን እንዴ? እጅሽን ለማን ነው የምትሰጪው? ምን አድርጋችኋል? ንገሩኝ። አዎ ምስኪን ሮቤል። በቃ አድናን ሮቤልን አግቶታል ማለት ነው። ለዛ ነው እኔን የለቀቀኝ። አግቶ እያሰቃየው እየደበደበው ነው ማለት ነው። ሚራ በስተ መጨረሻ ስለ ሮቤል መሞት ታውቃለች ማለት ነው። ታዲያ በሰዓቱ ሚራ በጣም ነበር የደነገጠችው፣ ማመን ሁሉ ነው ያቃታት። ታዲያ ሁላችሁንም በፖሊስ አስጠፈንጋቸዋለሁ በማለት ዝታባቸው ነበረ። ግን ደግሞ ሚራ ሮቤል አሁን ላይ ያውቆ ሊሆን እንደሚችልና በልኋና ተመትቶ መሞት እንደማይችል ሁላ እርግጠኛ ሆና ነበረ። ታዲያ ይህን ነገር ቀረብ ብዬ ሮቤልን ማጣራት ይኖርብኛል፣ ይሄኔ ከነሱ ለማምለጥ የፈጠረው ዘዴ ሊሆን ይችላል ማለት አድናን ለፖሊስ አሳልፎ እንዳይሰጠው ይህን ነገር ሆን ብሎ ወንጀለኛ ላለመባል ይህን ነገር ደግሞ አድናንና ልኋናን አይቀጡ ቅጣት ለመቅጣት ሊሆን ስለሚችል መረጋጋት አለብኝ ነበር እንግዲህ ስትል የነበረው። ልኋና በበኩሏ ከዚህ በላይ መቋቋም አልችልም፣ እጄ በደም ተጨማልቆ እዚህ መኖር አልችልም በማለት ለአድናን ደብዳቤ ጽፋለት ነበረ እንግዲህ ወደ ፖሊስ ጣቢያ ያመራችው። ታዲያ አድናንን በሰዓቱ በጣም ነበር የተናደደባት። እንዲህ ቆይ ለምንድን ነው ሁሉ ነገር ተነጋግረን ነበር አይደለ? ስለዚህ ለምንድን ነው ለእኔ እንኳን የማታስብልኝ? መፍትሄ ማፍጀት ሲገባን አንቺ ግን በችኩልነት ሌላ የማይሆን ስህተት እየሰራሽ ነው ልኋና። እኔም እኮ ምንም ቢሆን ወንድሜ ነው፣ አረመኔ ጨካኝ አውሬ ቢሆንም ግን ደግሞ ወንድሜ ነው፣ ይህንም ማሰብ ይኖርብሻል እያላት ነበረ ለልኋና። ልኋና ግን በፍጹም ይህን ነገር መቀበል እንደማትችልና እሱ እጁ እንደሌለበት እሷ ብቻዋን እንዳደረገችው ይህን ነገር ደግሞ አምና መቀበል እንዳለባት እሱም ደግሞ ይህን ነገር መቀበል እንዳለበት ነበረ እንግዲህ ስትነግረው የነበረ። ግን ደግሞ አድናን ልኋና አሁን ላይ በስሜታዊነት ያልሆነ ነገር እየወሰነሽ እንደሆነ ስለገባው አድናን ምንድን ያደረገው ተሸክሟት ቤት ውስጥ ነበረ የመጣው። ታዲያ ሲመጡም ልኋና እኔ ወንጀለኛ ነኝ፣ ነፍሰ ገዳይ ነኝ፣ ስለዚህ እዚህ ቤት መመለስ የለብኝም ለምን አመጣይ በማለት እንግዲህ አድናን ጋር እየጮችበት ነበረ። ታዲያ ሚራን በሰዓቱ ስለሰማሽ ስለምን ወንጀል ነው የምታወሪው? ስለምን ደም መንጨባለቅ ነው የምታወሪው? ሮቤልን ምንድን ያደረጋችሁት? ሮቤል የት ነው በማለት ቤቱን ቀውጥ ያደርገው ነበረ። ታዲያ ልኋናን በሰዓቱ እውነታውን ፈርጥ አድርጋ እኔ ሮቤል እንገድየዋለሁ፣ ሮቤል ሞቷል ነበረ ብላ የተናገረችው። ታዲያ በሰዓቱ በጣም ነበር የደነገጠችው። ራሷን መቆጣጠር አልቻለችም። ሚራ ፖሊስ እጠራለሁ፣ አሁን እያንዳንዱ ወንጀላችሁን መታችሁት እናዘዛላችሁ ነው ስትል የነበረው። ታዲያ ግን ሮቤል የምር ሞቷል ካልን ሮቤል የምርም አልሞተም። ግን ደግሞ ሮቤል አሁን ላይ የሚፈልገው ነገር ምንድን ነው? ወንጀለኛ ተብሎ እንዳይከሰስና እንዲሁም ደግሞ አድናን አፉን ለማዘጋት ልኋናንና አድናን አሁን ላይ በደንብ ዋጋ ላስከፍላቸውና ላስጨንቃቸው ይገባል ብሎ ነው ድምፁን አጥፍቶ ያለ እንጂ ሮቤል በፍጹም አልሞተም። ሊሞትም የሚያችል ምት አይደለም የመታችው ልኋና ድንገት ከኋላ ዝም ብላ አድናንን ለማስለቀቅ ነበር የመታችው። ታዲያ በዚህ ጉዳይ ላይ ሚራ አምርራለች። እኔ ፖሊስ እጠራለሁ ብላለች። በሌላ በኩል ደግሞ ሚራ የግዴታ ሮቤልን ማረጋገጥ አለብኝ፣ ማየት አለብኝ። ምክንያቱም ሮቤል የምር ላይ ሞት ይችላል። አሁን ላይ ሆን ብሎ የፈጠረው ሲስተም ሊሆን ይችላል። ሮቤል እኮ መውጫ መንገድ አያገኝም። ከወንጀለኝነት ነፃ ለመሆን ይህን ነገር ተጠቅሞበት ሊሆን ይችላል እያለች እያሰበች ነው የምትገኘው። ታዲያ በዚህ ጉዳይ ላይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻ ሚራ ምንድን ነው ያደረገችው? ሮቤል እኮ 50 ነፍስ ነው ያለው። ስለዚህ የምርም ላይ ሞት ይችላል። ሮቤል በጣም ብልጥና እንዲሁም ደግሞ ብልሃተኛ ሰው ስለሆነ አሁን ላይ ከአድናን ለማምለጥ ይህን ነገር ሆን ብሎ የፈጠረው ነገር ሊሆን ይችላል። የሞተ እያስመሰለ ሊሆን ይችላል እንጂ በፍጹም ሮቤል አይሞትም። በዛ ላይ ደግሞ የምርም ልኋና ከሆነ የመታችው በልኋና ተመትቶ በጭራሽ ሊሞት አይችልም ነው ያለችው። እውነትም ሊሞት አይችልም ሮቤልን በነገራችን ላይ ከአድናን ከወንድምየው ይልቅ ሚራ በደንብ ታውቀዋለች። ታዲያ አድናን በሰዓቱ በደንብ አላየውም ሮቤል ሞቷል ያለው በቃ በድንጋጤና እንዲሁም ደግሞ ልኋና እሪ ስትል ነበረ። በቃ እኔ ነብሰ ገዳይ ሆንኩኝ፣ በቃ በእጅ በደም ተጨማለቀ፣ በቃ እዚህ በኋላ ህይወት የለኝም፣ ህይወት የጨለመ
ምናምን እያለች በጣም በቃ በጣም ነው ሪስት ላይ የነበረ። ታዲያ ይህ ነገር ደግሞ አድናንን በጣም ረብሾታል። ልኋናን ለማረጋጋት ቢሞክርም እሷ ግን በፍጹም ልትረጋጋለት አልቻለችም። ምክንያቱም በእርግጥ እውነቷን ነው ማለት ሰውን ያህል ነገር ከእጇ ሞቶባት አርፋ ልትቀመጥ ወይ ደግሞ ጸጥ ማለት አትችልም። እንግዲህ ሮቤልና ሚራ ቢሆኑ ያደረጉት ይሄኔ ነገሩን ድብቅብቅ አድርገው ሽፍንፍን አድርገው ምንም እንዳልተፈጠረ ማስመሰል ይችሉ ነበረ። ግን ደግሞ በሰዓቱ እየተንሻኮከሽ እንግዲህ ሚራ መታ ነበር ከዛ ቀድማ። ግን እንግዲህ ሮቤል የት ነው ብላ ስጠይቃት ልኋና ብዙ ነገር ነው ስትቀባጠር የነበረ በፍርሃትና በመንቀጥቀጥ በቃ አልቻለችም። ልኋና ይህን ነገር አስመስላ እንደነሱ መቋቋም የምትችልበት አቅም አልነበራት። አድናንን በበኩሉ እባክሽ ልኋና እባክሽ ተረጋጊና በደንብ ማሰብ ይኖርብናል። ይህን ነገር መፍትሄ እስክናገኝ ድረስ ሮቤል ካልጋ ስር መቀመጥ አለበት ነበር ያላት። ታዲያ ልኋና በጣም ነው የደነገጠችው። እንዲህ ይህ እኮ በቃ አረመኔነት ጭካኔ ጥግ ነው። እንዴት በታስብ ነው አልጋ ስር ጭራሽ ሬሳ የምናስቀምጠው ብለዋለች። ግን ደግሞ አሁን ላይ አድናን ሮቤል ላደረገው ነገር ዋጋ እየከፈለ እንደሆነ ይህ ነገር ለሱ ቢገባውም ግን ደግሞ በልኋና እጅ መሆኑና እንደገና ደግሞ ሮቤል በጭራሽ መሞት የለበትም ነበረ ብሎ ነው የሚያስበው። ምክንያቱም ሮቤል ብዙ የሚጠየቃቸው ጥያቄና እንዲሁም ደግሞ ሮቤል ወንጀለኛ ስለሆነ ለሰራው ወንጀል መቀጣት እንጂ ሞት ለሮቤል ረፍቱ ነው። ስለዚህ ይህ ነገር ደግሞ በመሆኑ እኮ እኔ በጣም አዘኛለሁ። ወንድሜ እኮ ነው የሞተው ግን ሮቤል ላደረገው ነገር ምንም ቅንጣት አላላዝንም። እያዘንኩ ያለሁት አንቺ ወደ ህይወት የመተሽ አንቺ እንደዚህ ስትሆኝ ማየት ነው ለእኔ አሁን ላይ እያሳመመኛል። ሚራን በሰዓቱ የሮቤል ስልክ አልሰራ ስላላት እጅጉን በጣም ተጨንቃ ነበረ። አድናን የሆነ ነገር አድርጎት ሊሆን ይችላል እንጂ በፍጹም የሮቤል ስልክ አይዘጋም። ስለዚህ ቤት ሂጄ ማጣራት አለብኝ። ምክንያቱም ሮቤል እኮ ብቻውን ያጠፋው ጥፋት የለም። እዚህ መጥፋት ካለብን ሁለታችን ተያይዘን ነው መጥፋት ያለብን በማለት እንግዲህ ልትጠፋ ማሰባ ስለነበረ ሮቤል እኮ ለእኔ ስል ነው ያን ሁሉ ነገር ያደረገው። ሳራን እንግደላት ብዬ እኔ ባላበረታታውና ሀሳቡን ባላመጣለት ኑሮ እሱ ደግሞ አይገላትም ነበረ። እንግዲህ በሰዓቱ ምን ብለዋለሽ? እንዲህ ይኸውልህ ሮቤ ሳራን ካልገደላት እኔ እናንተ የነጻነት ህይወት ፍቅራችን ማጣጣም አንችልም። እኛ ሰላማዊ ሰው ልንሆን የምንችለው ሳራን ስናስወግዳት ነው። ስለዚህ ሳራን እንድታስወግድልኝ እፈልጋለሁ ብላ ነበረ። ታዲያ ሮቤልን በሰዓቱ ሚራን ወዷት ወይም ደግሞ አፍቅሯት ሳይሆን ለገንዘብ ሲል ነው እንግዲህ ነፍስ እስከ ማጥፋት ደረጃ የደረሰው። የወንድሙን ገንዘብ ለራሱ ለማድረግ ወንድሙ የሚፈልገውንና የሚወደውን ነገር ለማሳጣት ነበረ እንግዲህ ሳራን ለመግደል እየተገደደው ማለት ነው። ታዲያ ምን ብሏት ነበረ? ይኸውልሽ ሜራ እኔ ላንቺ ስል የማላደርገው ነገር የለም። ዓለምን ራሱ ፈንቅልልኝ ብትይኝ ፈንቅዬ በእጄ ራሱ ላመጣልሽ ሁላ እችላለሁ። ለአንቺ የማልሆነው ነገር የለኝም ብሏት ነበረ። ታዲያ አሁን ላይ ያሳለፉትን ፍቅር እያስታወሰች ሚራ አሁን ላይ በጣም ነበር ያዘነችው። ሮቤል ይህ አይገባውም። ሮቤል እኔ ስላበረታታሁትና ስላነሳሳሁት እንጂ ሮቤል ብቻውን ያጠፋው ጥፋት የለም። መቀጣትም ካለብን ሁለታችን እንጂ ብቻውን በፍጹም አይቀጣም በማለት ነበረ ቤት ውስጥ መታ እንግዲህ ሮቤል የት ነው ብላ በምጠይቅበት ሰዓት ልኋና እጅጉን በጣም ፈርታና ደንግጣ የምትይዘው የምትጨብጠው ወይም ደግሞ የምትናገረው ነገር በፍጹም አታውቀው ነበረ ልኋና በሰዓቱ። ታዲያ የሆነ ነገር የደበቁት ነገር እንዳለና ሮቤልን የሆነ ነገር አድርገውት ሊሆን እንደሚችል ሚራ ጠርጥራለች። ታዲያ አድናንም ይህን ነገር ሚራ በሰማች ጊዜ እንደመጣ ሲያቅ በጣም ነበር የደነገጠው። ልኋናም በቃ ያደረግነውን ሁሉ አውቃለች ሚራ በቃ ሁሉን ነገር ንገራትና እኛም እንገላገል ነበር ያለች። ግን ደግሞ አድናን ይሄ ነገር በፍጹም አይሆንም ስለ ሮቤል ምንም የምታውቀው ነገር የለም፣ ስልኩ ስለተዘጋባት ብቻ ነው የመጣሽው፣ ስለዚህ ምንም አታስቢ በማለት ነበረ እንግዲህ ሚራን አናግሯት ነበረ። አንቺ ውሻ ምን ልታደርጊ ነው የመጣሽው ብሎ ምንም እንዳልተፈጠረ ለማስመሰል እየሞከረ ነበር። ግን ደግሞ የሆነ ነገር እንደደበቋት አውቃለች። ምክንያቱም አድናን ከዛ በፊት በር ዘግቶ ስለ ቪዲዮ ለማጣራት ሞክሮ ነበረ። እዛ ሰዓት ደግሞ አድናን ድንጋጤ ላይ ስለሆነ ይህ ነገር በፍጹም ስላልመጣለት ምንም ነገር ስለ ቪዲዮ አልጠይቃትም። ታዲያ ሮቤልን የታደርገው ነው አድናን ሮቤል እንድታመጣውና እንድጠራልኝ እፈልጋለሁ ለጥብቅ ጉዳይ ፈልጌው ነው ነበር ያለችው። ግን ደግሞ ሮቤል ከእሷ ጋር ሊሆን እንደሚችልና ስለ ሮቤል ምንም የሚያውቀው ነገር እንደሌለ ነበረ በሰዓቱ የነገራት። ታዲያ ሚራም ይህ ነገር ባይዋጥላትም ወደ ቤቷ ነበረ ተመልሳ ሄደችው። ልኋና ራሷን መቆጣጠር አልቻለች።
አልቻለችም። ይህ ነገር ከአእምሮ በላይ ነው፣ ይህ ነገር ህሊናዬ ሊፈቅድልኝ ስላልቻለ በማለት እንግዲህ ለአድናን ደብዳቤ ጽፋለት ነበር የሄደችው። አድናን የኔ ፍቅር ሁልጊዜም ቢሆን እወዳለሁ፣ ግን ደግሞ ይህን ነገር በፍጹም አምኜ ልቀበለው አልቻልኩም፣ ህሊናዬ አልፈቀደልኝም። ስለዚህ እጄን ለፖሊስ መስጠት አለብኝ ብላ ትክክለኛ ነገር ነው ያደረገችው። በእርግጥ ልኋና ማለት ማንኛውም ሰው እንደዚህ አይነት ስህተቶችና እንደዚህ ሆን ብላ ባታደርገውም ይህን ነገር ግን ደግሞ በአንድም በሌላም ወንጀለኛ ናት ልኋና። ስለዚህ ይህን ነገር ለህግ ራሴን አሳልፌ መስጠት አለብኝ ብላ መውሰኗ ይህ ነገር ጥሩ ነው። አድናን ደግሞ በጣም ስለሚወዳትና ስለሚሳሳላት ይህን ነገር በፍጹም ሊያደርግ አልፈቀደም። ማለት ልኋና እጇን ለፖሊስ እንድትሰጥ በጭራሽ አልፈቀደም፣ አልወደደምም ጭምር። ይህን ነገር ማድረጉ ከሚወዳት አንጻር ነው። እናንተ በአድናን በኩል ብትሆኑ ምን ታደርጉ ነበረ? ማለት የምትወዱትን የምታፈቅሩትን ሰው አሳልፋቸው ትሰጣላችሁ ወይስ ደግሞ ማለት ወንጀል ልደብቁ ትችላላችሁ? እስኪ የተሰማችሁን ሀሳብ አስተያየታችሁን አስቀምጡልኝ። እንግዲህ ልኋናም ታዲያ ይህን ነገር የግዴታ ማድረግ ስላለባት እንግዲህ ወደ ፖሊስ ጣቢያ ነበር ያመራሽው። አድናን ይህን ሲያይ ግን በሮ ሄዶ ነበረ ይዟት የመጣ እሷ ባትፈልግም ግን ደግሞ ተሸክሞ ይዟት መጥቷል። ሚራም እንቅልፍ ነስቷታል። ይሄ ነገር ማለት ሮቤል የምርም እያሰቃየው ሊሆን ይችላል። አድናን አግቶት ሊሆን ይችላል። ይህን እኮ ሮቤል የኔ ምስኪን እየተሰቃየብኝ ነው። ከዛ ሮቤል በጣም ወደዋለሁ እኮ ያለ ሮቤል እኔ መተንፈስ አልችልም። ሮቤል ማለት ለእኔ ህይወትናን እንዴት ነው ያለ ነገር እኔን ዝም ብሎ ሊሰደኝ የቻለው? ማለት እንዴት ነው በባለፈው እንደዛ አግቶ እንዳልነበረ አሁን ላይ ደግሞ ስለ ሮቤል ሳይጠይቀኝ ስለዛ ቪዲዮ ምንድን ነው እንዴት ነው ብሎ አልጠየቀኝም። ዝም ብሎ ነበር የሰደደኝ። ከዚህ ጀርባ ደግሞ እርግጠኛ ነኝ የሆነ ነገር አለ። ሮቤልን የሆነ ነገር አድርገውታል እንጂ ከዛ ቤት ሮቤል የለም፣ ስልኩ አይሰራም። በጭራሽ እንደዚህ ሊሆን አይችልም። በእርግጠኝነት አድናን አግቶ እያሰቃየው ነው ወይም ደግሞ አሳስሮት ነው። በጭራሽ ይህ ደግሞ መሆን የለበትም። ሁሉም ነገር ቤት ሂጄ ማጣራት አለብኝ ብላ ነበረ። እንግዲህ ቤት ውስጥ ስትሄድ ግን ልኋናና አድናን ቤት አልነበሩም። ምክንያቱም ልኋና እጄን ለፖሊስ ሰጣለሁ ብላ ወጥታ ነበረ። ታዲያ ቤት ውስጥም ሮቤል የት እንዳለ በእርግጥ አላወቀችም። ግን ደግሞ ልኋና ምን ብላለች? እኔ ወንጀለኛ ነኝ፣ እኔ ነፍሰ ገዳይ ነኝ፣ ራሴን ለፖሊስ አሳልፌ መስጠት አለብኝ፣ አድናን ለምን መለስከ እያለች ነበረ እንግዲህ ወደ ቤት የገቡት። ታዲያ ሚራ ይህን ነገር ሰምታለች። ስለምን ወንጀል ነው የምታወሪው? ስለምን ደም መጨማለቅ ነው የምታወሪው? ልኋና እውነቱ እንድትነግር ይፈልጋለሁ ብላለች። ሮቤልን ምንድን ነው ያደረጋችሁት? ሮቤል የት ነው ስትል እንግዲህ ልኋናም ራሷን መቆጣጠር ስላልቻለች እኔ ነኝ ሮቤልን የገደልኩት፣ እኔ ገድየዋለሁ። አሁን ደግሞ እጄ ለፖሊስ ለመስጠት ፈልጌ ነበር፣ አድናን ደግሞ መለሰኝ ነበር ያለቻት። በጣም ነው የደነገጠችው። ምን አንቺ ሮቤልን ገለሽው? ይሄማ በፍጹም አይሆንም ብላ ራሷን መቆጣጠር ነበር ያቃታት። እንዲህ አይሆንም ሮቤል በፍጹም መሞት የለበትም ብላ ካበቃሽ በኋላ ግን ምንድን ነው ያሰበችው? ሮቤል እኮ ይሄን ነገር ሆን ብሎ እያስመሰለ ሊሆን ይችላል ማለት ወንጀለኛ ላለመባልና እንዲሁም ደግሞ ሮቤል ለፖሊስ አሳልፈው እንዳይሰጡት ይህን ነገር ሲስተም እየተጠቀመበት ሊሆን ይችላል። ምናልባት ይሄን የኔን እርዳታ ፈልጎ እኔ ከዚህ እንዳስወጣው እየፈለገ ሊሆን ይችላል። ስለዚህ ማረጋጋት አለብኝ ነበር ያለችው። ታዲያ ምንድን ነው ያደረገች? ሮቤልን አሁን ማየት እፈልጋለሁ። ይህ ምርም ሮቤል አልሞተም ሆነን ለመናገር ምክንያቱም ሮቤል አሁን ላይ አድናንና ልኋናን ዋጋ ለማስከፈልና እንዲሁም ደግሞ አድናን ምን ብሎት ነበረ? ይህን ቪዲዮ ስለዚህ ቪዲዮ ማብራሪያ ማሰጠኝ ከሆነ ለፖሊስ አሳልፌ ይሰጠዋለሁ። ከዛ ደግሞ ለፖሊሶች ሁሉንም ነገር ትናዘዛለ፣ ከፖሊሶች እጅም ደግሞ ፈላሹን ትወስዳለ ብሎት ስለነበረ ይህን ነገር አሁን ላይ የሚጠቀምበት መጠቀሚያው ነው። በእርግጥ ሮቤል ቢሞት ለሱ በጣም ሰላሙና ረፍቶ ነው። ግን ደግሞ ለአድናንና ለልኋና ሮቤል መሞቱ ስቃይ ነው። ስለዚህ ሮቤል አለመሞቱ ደግሞ እጅግ በጣም ደስ የሚል ነገር ነው። ታዲያ ግን ከዛ ሚራ ማስመለጥ የለባትም ብዬ ነው ማስበው። እንግዲህ ልኋና እጅጉን ከመፍራቷ የተነሳ አድናን በቅጡ እያሰበና እንዲሁም ደግሞ ምን ማድረግ እንዳለበት ራሱ እንዳያስብ እያደረገችው ነው። አሁን ላይ በዚህ ተነሳ እሄዳለሁ እንደዚህ ላለው እያለች ስለሆነ በጣም ተጨንቋል አድናን። በዚህ በኩል ደግሞ ሚራ ፖሊስ ቤት ውስጥ ይዤ እመጣለሁ እያለች አሁን ላይ ቤቱን ቃውጥ ያደርገው ነው የምትገኘው። አድናንም በድጋሜ ሮቤልን ማየት መቻል አለበት። ምክንያቱም ሮቤል አልሞተም እንዳልሞተ ማረጋገጥ አለበት ቀድሞ ብዬ ነው ማስበው። እና ተወዳጆች በዚህ ክፍል ላይ ምን ተሰማችሁ? የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ምን ሊፈጠር ይችላል ብላችሁ ትጠብቃላችሁ? ተወዳጆች የሀሳብ አስተያየታችሁን በድጋሚ አስቀምጡልኝ። አመሰግናለሁ። ክብር ብር በሉልኝ ተወዳጆች። ባይ ባይ።